ሰላም ጤና ይስጥልኝ ውድና የተከበራችሁ የዩቲዩብ ተከታታዮቼ ይኸውላችሁ ዛሬ ስራዬ ዛሬ ስራዬ ተመልከቱት። እንዴት ናችሁ? ሁሉ ሰላም? ቤተሰብ አማን ነው? ዛሬ ሁላችሁ ማጥረው ያኛው ያሳ እንትን አስከት ይዘ አይገባም። አጭር ናት እንትን ነው አይገባም። እንትን ያስፈልገናል። ዝግ ያ እንትና እሱ እዚህ ይኖራል እንዴ? እና እንደዚህ ነው እላችኋለሁ ቤተሰቦቼ። ዛሬ የአሳ እንትን እያጠብኩ ነው። እዩኝ ሁለገብ እኮ ነኝ። እና እንግዲህ እስቲ ለእናንተ ወደ እናንተ ላምጣ ላቀርብ ብዬ ነው፣ ላሳያችሁ ብዬ ነው። ዩቲዩብ ላይ አስተያየት እንድትሰጡኝ። ስራዬ ሁለገብ ነው፣ ምግብ ነው፣ ጽዳት ነው፣ ተኩስ ነው። ስንቱን ሰርቼ እንደምችለው አላውቅም። ስንቱን አረብ ሀገር አንዱ ምን ብሎኛል? በዚህ እድሜሽም አረብ ሀገር ነሽ ወይ ብሎኛል አንዱ ልጅ። ለኔ ከማዘን ይሁን ወይም አርጅተሻል የሚሆን አይታወቅም። ብቻ ለማንኛውም እኔ ሞራሌ በጣም ትልቅ ነው ከምር። ስለዚህ ይኸውት ዛሬ የምሰራውን ተመልከቱ። ምን ትላላችሁ? እንደውም ላይቭ ያደረገው ነበረ አይመቸኝም ብዬ ምክንያቱም አሁን አስሬ ስለሚመጣ ቪዲዮ ስቀርጽ ደስ አይለውም። ምክንያቱም ያው ታውቃላችሁ የአረብ ሀገርን እኔ ለእናንተ እንዲህ ነው የሚያነግረው። ተውጄ ራሱ ተቆራርጦ ጓንት አድርጌ ነው ዛሬ የማጥበው። መስታወቱ ምን ላይ ቁርጠኝ እየፈራሁ ማለት ነው። በዚህ በፀሐይ አይታችሁታል። እንግዲህ ቤተሰቦቼ እንደምታዩት ይኸው በሳሙና በክሎሮክስ በዲቶል እያጠብኩ ነው። ሳሙና ይኸው እንደምታዩት ዲቶል ክሎሮክስ እዚህ ውስጥ አድርጌያለሁ። አሁን ይሄንን ውሃ በዚህ በማሽን እንትን ብዬ ወደ ውጭ ያወጣዋል ማለት ነው። ይስበዋል፣ እንደ ፓምፕ ነው ይስባል። ከዛ በቃ ጽድት አድርጌ አሳዎቹ ውስጥ ይገባሉ ማለት ነው። የራሱ ቦታ አለው ይሄ እንትን መስታወት የአሳዎቹ ማስቀመጫ ማለት ነው። ብታዩት በጣም ነው የሚያምረው፣ ዲኮሩ ደስ ይላል። ግን በጣም አደከሙኝ እነዚህ አሳዎች ይሞታሉ። በየቀኑ ይዘው ይመጣል ሰው። በቃ በጣም ዲኮር ይወዳል። እንግዲህ ምንም ማድረግ አይቻልም። አሰሪ ካዘዘም መስራት ነው ቤተሰቦቼ። እና ይሄን ይመስላል። ውስጥ እየገባው እንዳልሰራ ዱባ ነኝ ወፍራም ነኝ። ታውቃላችሁ ይላችሁ መቀበል ነው እንግዲህ። እና ስራ ክቡር ነው ቤተሰቦቼ። እኔ እዚህ ሰው ቤት የምሰራው ውጭ መስራት አቅቶኝ ሳይሆን የተለያየ ንግድ መነገድ አቅቶኝ ሳይሆን በንግዱ ዓለምም ሆነ በተለያየ ነገር ዛሬ ዱባይ ትንሽ ደስ አይልም። የእውነት ነው የምላችሁ። እስኪ ቲክቶክ ላይ ግቡና አዳምጡ የሚባለውን ነገር። እነዚህ በውጭ የሚሰሩ ልጆች የሚያደርጉት ነገር በጣም ደስ የማይል በጣም የሚደብር ነገር ነው። የእውነት ነው የምነግራችሁ። እና ይሄን ይመስላል ቤተሰቦቼ። ስለዚህ እነዚህ አሁን እንዳልኳችሁ ውጭ የሚሰሩ ልጆች እኔ ሁሉንም አይደለም በጣም የማይሆን ነገር እየሰሩ የማይገባ ነገር እያደረጉ ስለሆነ እኔ ከዛ ነገር ምሽራቅ ማለት ፈልጋለሁ። እንደ እንትን ማለት ነው እንደ አንድ ቤተሰብ ኃላፊ እኔ መጥፎ ናቸው አላልኩም ሁሉንም። ግን አንዳንድ ልጆች ግን ጥሩ የሆነ ነገር እያደረጉ ስለሆነ ብቻ ቲክቶክ ላይ ግቡና እዩ ምን ያህል ኢትዮጵያኖች በዱባይ ላይ ደስ የማይል ባህሪ በቃ እኔ ይሄ ነው ብዬ አልነግራችሁም። እርግጠኛ ነኝ ገብታችሁ እንደምታዩና እንደምታምኑ። እኔ ዛሬ ራሱ የሰማሁት በጣም የሚደብር ነው እውነት ነው ያላችሁ። ስለዚህ እቺ ሰው ቤት ትሻለኛለች ብዬ ነው እና ይሄንን ሰርቼ ጨርሼ ኮንትራቴን ወደ ሀገሬ በሰላም እገባለሁ። ያንን ነው የምፈልገው። እና ምን ይመስላል እላችኋለሁ። እንግዲህ እንዳያችሁት በጸዳልኝ ነው። አስተያየታችሁን ፈልጋለሁ ቤተሰቦቼ። ሞራል ታውቃላችሁ። ግን አንድ ነገር ልንገራችሁ። እኔ ዩቲዩብ አሁን ብዙም እይታ የለኝም። ምክንያቱም በየቀኑ አለቅም። ግን ያም እንደዛም እንዳለ ሆኖ ግን ብዙ ጊዜ እይታ የሚኖረው እንደዚህ የማይሆን ነገር የሚሰሩ ደስ የማይል ምናምን ነገር የሚሰሩ ልጆች ናቸው የሚታይላቸው ለጊዜው ነው። ግን እኛ እንዲቁም ነገር ያለው ነገር የምንሰራ ልጆች እኔ ብቻ ሳይሆን ሌሎችም ልጆች እንደዚህ የሚታይላቸው የለም። እና እናንተ ናችሁ እኮ ሞራል የምትሰጡት የምታበረታቱት። ለምሳሌ አሁን ይሄን እየሰራሁኝ ነው። አይዞሽ በርቺ ጎበዝ ይሄን ቀን ያልፋል ምናምን ስትሉኝ እኔ ሞራል ይሆነኛል ማለት ነው።
ካላችሁ ከገንዘብ በላይ ነው ለሰው ልጅ ሞራል መስጠት ማለት ነው። ምክንያቱም ይሄ መልካም ነገር ስለሆነ ማለት ነው። በስራዬ ባላማዬ ጸንቼ የምሰራው ስለሆንኩ ማለት ነው። ስለዚህ አንዳንድ ዩቲዩበሮችን ሳይ አሁን የደረሱበትን ደረጃ ሳይ አስባችሁታል? ልክ እንደኔ የነበሩ ተመልካች የላቸውም። በቃ 10 ጊዜ ዩቲዩባቸውን እየከፈቱ ያያሉ ማናየኝ ማናላየኝ እያሉ። አሁን ግን ያሉበት ደረጃ ግን በጣም ደስ በሚል ሁኔታ እንደ ዩቲዩብ የሚያበላ የለም። ስለዚህ ተስፋ ሳይቆርጡ እዚህ ደርሰዋል። እኔም እንደዛው ነኝ ማለት ነው። እኔም አሁን እይታ የለኝም ምናምን ብዬ እንትን አይደለም፣ ቅሬታ የለኝም። ምክንያቱም ነገ የተሻለ ቀን ይኖራል። እኔ ዛሬ ይሄንን ሰርቼ ይሄንን መንገድ ይዤ ነገ ደግሞ ለልጆቼ አስረክባቸዋለሁ። እነሱም በመልካም በበጎ ነገር ይሰሩበታል። እያደግን እንሄዳለን ማለት ነው አይደለም እንዴ? ስለዚህ ቤተሰቦቼ እናንተ እንግዲህ ላይክ፣ ኮሜንት፣ ሼር እያደረጋችሁ የበኩላችሁን ድርሻ ብትወጡ ደስ ይለኛል እና ወዳችኋለሁ ቤተሰቦቼ፣ ዩቲዩብ እንደውም እኔ አሁን ቲክቶክ አለኝ። ቲክቶክ የራሱ ቫይራል እየወጣልኝ ነው። እግዚአብሔር ይመስገን። ግን ያው ዩቲዩብ ትንሽ ቀዝቀዝ ያለ ነው። ይሁን ችግር የለም። ሁሉም ነገር ለበጎ ነው። ጊዜ ያለው ሁሉ ይደርሳል በሚለው ነው እና ውዶቼ እንግዲህ ይሄ ያለኝን አስተያየት ወደ እናንተ አምጥቻለሁኝ። እናንተም ይሄንን አይታችሁ ከዚህ የለቀቁትን ቪዲዮ አይታችሁ አስተያየት ኮሜንት ብትሰጡኝ ደስ ይለኛል። እኔ በጎ በሆነ ነገር ቪዲዮ በሰው ላይ እሰራለሁ። ምክንያቱም በጎ ነው ጥሩ ነው ጥሩ ላልሁኝ ጥሩ ያልሆነው ነገር ደግሞ አስተያየት እሰጣለሁ እንደ ሰው ማለት ነው። ስለዚህ እናንተ አስተያየት ብትሰጡኝ እላለሁ ውዶቼ። በተረፈ ሰላማችሁን ያብዛልኝ። ወዳችኋለሁ የሀገሬ ልጆች ባይ። እና እንደውም አይታችኋል ሰሞኑን አዶናይ ከሾስፒድ ጋር ከአሜሪካኑ ዜጋ ጋር እዚህ ሀገራችን መጥቶ ኢትዮጵያ ማለት ነው እዚህ እንዳይመስላችሁ እና ያሳየው ትርኢት ያን የደቡብ ልጅ ነው። ትናንትና ደግሞ ትርኢት ተደርጓል። የመጣበት አመጣጥ የተነሳበት አመጣጥ ምን ብዬ ነገራችሁ? ከምር በጣም የሚገርምና በጣም እኔ እውነቴን ነው የምላችሁ እድለኛ ነው። ትንሽ የቋንቋ ችግር ሆኖበት ስላለው ግን ያው እድሜ ለአዶናይ ያስተካክሎለታል። ግን ትንሽም ደግሞ ፓወር ያንሰዋል። ያ ደግሞ አዲስ ስለሆነ ነው። እንደገና ደግሞ በዓለም ላይ ታዋቂ የሆነ ሰው ከመንግስት በላይ ተሰሚ ያለው ልጅ መጥቶ ሲያቅፈው አብሮ ሲሰራ እንዴት አይደነግጥ? በእርግጠኝነት ማንም ሰው ይደነግጣል። እሱ ብቻ አይደለም። ለማንኛውም ጥሩ እድል ነው። እግዚአብሔር እንኳን ቀናው። የምስኪን ልጅ ነው። ከምን ተነስቶ ምን እንደደረሰ ትናንትና በኢቢኤስ ላይ ሲናገር በጣም የሚያሳዝንና በጣም ስሜታዊ ሆነን የምናዳምጠው ነገር ነው፣ ያየነው ነገር ነው። ስለዚህ እንግዲህ እግዚአብሔር አምላክ ከዚህ በላይ ከፍ አድርጎት፣ ግን አንድ ስህተት የሰራው ስራ አለ። ኢቢኤስ ላይ ሲጠየቅ ትንሽ በቃ ወይም ከመርሳትም ሊሆን ይችላል ብዬ ነው ያሰብኩት። እኔ አዶናይን አላመሰገነም። የእውነት ነው ብላችሁ ስሙንም አላነሳም። ትክክል አይደለም። አንድ ሰው በአንድ ሰው ላይ ነው መነሻ ሆኖ የሆነ ደረጃ የሚደርሰው። አለ ሰው የሚሆን ነገር የለም ምንም ነገር። በቀደም ከትናንት ወዲያ አዶናይ ባይኖር ይሄ ልጅ እኔ እንጃ ይሰራዋል ብሎ ማንም የገመተ ሰው የለም። አስባችሁታል? አዶናይ በምን ያህል መንገድ እንደሚረዳው እንደሚጠቅመው፣ እንዴት እንደሚያግዘው አይታችሁታል። ልጅ ግን ምንም አይደለም። የማይከፈልበትን ምስጋና ማቅረብ ያስፈልጋል። ምክንያቱም እኛ እንደ ሰው ስለምንጠብቅ ማለት ነው። እኛ ራሱ በጣም አመስግነው ነው አዶናይ እና እንግዲህ ልጁ ያው የተነሳበት ቻሌንጅ እንትን ያለበት ነገር የመጣበት አመጣጥ በጣም የሚያሳዝነው። ደግሞ የሚገርማችሁ ነገር ከየዋሆች ብሔር ነው የመጣው። ብሔር ስም ይቅርታ፣ ከየዋሆች ከደቡቦች። እነሱ በጣም የዋህ ናቸው። በአገራችን ላይ አሉ ከሚባሉ አንደኛ የዋህ ሸር የማያውቁ ደቡቦች ናቸው፣ ሀቅ ለመናገር የጋሞ። ስለዚህ እኔ በጣም ወዳቸዋለሁ። ጎረቤቶች ሁሉ አሉኝ። እኔ በትክክል የምመሰክርላቸው ሰዎች ናቸው። ሌላው መጥፎ ነው ማለት ሳይሆን እንደ ቅርበት ያየኋቸው ማለት ነው። ጋሞች በጣም ደስ ይሉኛል። በቃ የዋህ ናቸው ብታዋቸው፣ በእውነት ሸር ተንኮል የለባቸውም ከምር። እና እንኳን እግዚአብሔር ረዳህ ወንድሜ። ከዚህ በላይ እንጠብቃለን፣ ግን ለአዶናይ ክሬዲት መስጠት አለብህ። የአዶናይን ነገር መርሳት የለብህም እላለሁ። እንግዲህ ያው ወደፊት ያንተንም እናያለን። በተለያዩ ሀገሮች ሄደህ ድፍረቱን አግኝተህ፣ በተለይ ደግሞ እንግሊዘኛውን ተምረህ፣ እንግሊዘኛውን ግዴታ ያስፈልግሃል። ኧረ ያስፈልግሃል በጣም። ስለዚህ ይሄን ያደረክበት መንገድ በጣም ደስ ብሎናል። ግን ቢሆንም ለአዶናይ ክሬዲት መስጠትህን ማመን አለብህ ብዬ እላለሁ ወንድሜ። ይሄ የኔ አስተያየት ነው። ሴቭ አድርጎ